ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ያው ትላንትናም ጠፍቼባቸዋለሁ። ዛሬም እንግዲህ እንደምታውቁት ዛሬ ትልቅ ክብረ በዓል ነው። የመጀመሪያው በጣም ማሰብ ያለብን ዛሬ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጾም የጀመረበት ዕለት። እንግዲህ ቤተክርስቲያን ቅዱስ ትውፊት አላት። በዚህ ቅዱስ ትውፊት ውስጥ እንግዲህ ይህ ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ምድረ በዳ የሄደበት፣ እኔ እንግዲህ በአካልም በእስራኤል ሀገር ሄጄ አይቼዋለሁ። በጣም አስደናቂ ነው። ኳራንታይን የሚባል በጣም ትልቅ ተራራ ወደዛ ሄዶ 40 ቀንና 40 ሌሊት የጾመበት ዕለት ነው። የጀመረበት ቀን ይህ ቀን ነው። በቅድስት ቤተ ክርስቲያን ዘወረደ ብለን ትላንትና ደግሞ ቅድስት ትላለች ቤተ ክርስቲያን። ምክንያቱም ጾም የጀመረበት እንግዲህ ለእሱ ጾም አስፈልጎት አይደለም፣ ለእኛ ሲል ነው። አድርጎ ሊያስተምረን አድርጉ ሊለን ሙሽራው ከእርሱ ጋር እያሉ አይደለም የሚለው መጾም አይገባቸው ከነሱ በተወሰደ ጊዜ ግን ይጾማሉ ብሏል። ሐዋርያቱም በጾም በጣም የተጉ እንደነበረ መጽሐፍ ቅዱሳችን ይናገራል። ቤተክርስቲያንም ሐዋርያዊ ቅብብሎች ስላላት በእያንዳንዱ ነገር በጥንቃቄ ሰድራልናለች። ስለዚህ ይህ ታላቅ ዕለት ነው። ደግሞ ዛሬ እንግዲህ በሌላ ታላቅ ዓመታዊ ክብረ በዓል አለ። እማምላክ ወላዲት አምላክ ቃል ኪዳን የተቀበለችበት ታላቅ ዕለት። በቅድስት ቤተ ክርስቲያን ውስጥ 7 አይነት ኪዳኖች ይወሳሉ። እነዚህ ኪዳኖች ከአዳም ተነስተው እማምላክ ወላዲት አምላክ ጋር ይደርሳሉ። እግዚአብሔር ለእያንዳንዱ ሰው ቃል ኪዳን ሊገባ ይችላል። በቅዱስ ትውፊት አክኖሌጅመንት የተሰጣቸው ብዙ ኪዳኖች ሊኖሩ ይችላሉ፣ እውቅና የተሰጣቸው። ስለዚህ ዛሬ እንዳልኳችሁ ጌታ ጾም ጸሎቱን ቤተክርስቲያን እንግዲህ 7 እሁድና 8 ቅዳሜ 40 ደግሞ ከሰኞ እስከ ዓርብ ያሉ ቀናቶች ታስቀምጥልናለች። ይሄ በካልኩሌሽን የሚገርማችሁ እኛውን 55 ቀን የምንጾመውን ያው ቅዳሜና እሁድ እንግዲህ ጾም የለም። ካልኩሌት ብታደርጉት ቤተክርስቲያን ምን ያህል የረቀቁ አባቶች እንዳሉ ትደነቃላችሁ። አንዳንዶች ጾምን ሲያቃልሉ አይተናል። እንግዲህ ድካሙ ብርታት ካገኘ ወይ ምሽት በኢትዮጵያ አቆጣጠር ገብተን አንዳንድ ፍራሽ አዳሾች ስለ ጾም የተናገሩትን ይዘን እውነተኛውን ነገር እናሳያቸዋለን። እስቲ አንድ በጣም ወደው ወንድም አለና ይህንን ዕለት በአስመልክቶ ዕለቱን ቤተክርስቲያን ምን ትላለች የሚለውን እንስማና እንመለስ። የካቲት 16 አንድ ቀን ቀረው። አቤት አቤት አቤት! ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ የ7ቱ ኪዳናት ማኅተም፣ ስሟን በመጥራት ብቻ ምሕረትን የምታሰጠን፣ ስሟን በመጥራት ብቻ የእሳትን ባህር የምታሻግረን፣ ስሟን በመጥራት ብቻ ጠላታችን ሰይጣንን እንደ ትቢያ የምትበትንልን፣ ስሟን በመጥራት ብቻ አልፈታልን ያለውን የሕይወት ቋጠሮ የምትፈታልን፣ ስሟን በመጥራት ብቻ ችግራችንን የምታስወግድልን። ኧረ የምን ስሟን በመጥራት ስሟ ሲጠራ በመስማት ብቻ፣ አዎ ስሟ ሲጠራ በመስማት ብቻ ሰማያዊ ምድራዊ ዋጋ የምታሰጠን፣ ስሟን በመጥራት ብቻ እንደበላ ሰው የምንጠግብባት፣ እንደጠጣ ሰው የምንረካባት፣ ስሟን በመጥራት በስሟ በመማፀን በስሟ በመተማመን በዓሏን በማክበር ዝክሯን በመዘከር መታሰቢያን በማድረግ በስሟ ለተራቡ በማብላት ለተጠሙ በማጠጣት ለታረዙ በማልበስ በስሟ ያዘኑና የተከዙ ሰዎችን በማጽናናትና በማስደሰት መራራውን ሕይወታችንን የምታጣፍጥልን የእሳትን ባህር የምታሻግርን
ስማችንን በሕይወት መጽሐፍ የምታስጽፍልን ከልጇ ከወዳጇ ከአምላካችን ከአምላኳ ከመድኃኔዓለም ከኢየሱስ ክርስቶስ ጋር የምታስጠጋና የምታማልደን ልጇ ወዳጇ አምላካችን የፈጠረን መድኃኔዓለም ኢየሱስ ክርስቶስ ለሚወደው ሰው የሚሰጣት ውድና ልዩ ስጦታ እናታችን አማላጃችን ቤዛችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ነገ የካቲት 16 ለእኛ የሰው ልጆች ከአምላኳ ከአምላካችን ከመድኃኔዓለም ከኢየሱስ ክርስቶስ የምህረትን ቃል ኪዳን የተቀበለችበት ታላቅ ዓመታዊ ክብረ በዓል ነው። ሁላችሁንም ህዝበ ክርስቲያኖች እንኳን አደረሳችሁ እንኳን አደረሰን እላለሁ። ይህን ቪዲዮ አንድ ቀን ቀደም የሰራሁበት ዋናው ምክንያት የበዓሉን ምንነትና ለምን እንደሚከበር የበዓሉን ቃል ኪዳን አውቆ ሰው ለበዓሉ እንዲዘጋጅና እንዲጠቀምበት በእናታችን በቅድስት ኪዳነ ምሕረት እንዲባረክ ከማለት ነው። ስለዚህ አደራ ሁላችሁም የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ ሶስት አንዳንድ ጊዜ ኮፒሊት በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ምክንያቱም ሰሞኑን ቪዲዮዎች እየታዩ ስላልሆነ። ለመሆኑ ኪዳነ ምሕረት ማለት ምን ማለት ነው? ልዑል እግዚአብሔር በተለያየ ጊዜ ከወዳጆቹ ጋር የተለያዩ ቃል ኪዳኖችን ገብቶ ነበር። ታዲያ ቅድስት ቤተክርስቲያናችን እነዚህን ኪዳናት ጠቅለል አድርጋ 7 ናቸው ትለናለች። አንደኛ ኪዳነ አዳም፣ ሁለተኛ ኪዳነ ኖህ፣ ሶስተኛ ኪዳነ መልከጼዴቅ፣ አራተኛ ኪዳነ አብርሃም፣ አምስተኛ ኪዳነ ሙሴ፣ ስድስተኛ ኪዳነ ዳዊት፣ ሰባተኛው ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ነው። ከላይ ያየናቸው በብሉይ ጊዜ የነበሩት 6ቱ ኪዳናት ማለትም ከኪዳነ አዳም ጀምሮ እስከ ኪዳነ ዳዊት ያሉት 6ቱ ኪዳናት እጅግ በጣም ክቡርና ታላቅ ኪዳናት ሲሆኑ ህዝቡን ከመቅሰፍት፣ ከረሃብ፣ ከችግር፣ ከቸነፈር፣ ከጦርነት ያዳኑ ቢሆንም ነገር ግን ህዝቡን በሙሉ ከሲኦል እሳት ማዳን አልቻሉም ነበር። በዚህም የተነሳ አንድ ጽኑና ኃያል የሆነ ኪዳን ያስፈልግ ነበርና ከቅድስት ሥላሴ አንዱ ወልድ ከሰማየ ሰማያት ወረደና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲት አምላክ እመብርሃን ማኅፀን ውስጥ አደረ። በፍጹም ማኅተምና በሕቱም ድንግልና ተወልዶ አድጎ ተጠምቆ ተሰቃይቶ ተንገላቶ ተሰቅሎ ሞቶ መቃብርን ፈንቅሎ ተነስቶ ሞትን ድል አድርጎ ዓለምን በሙሉ አዳነ። የሰው ልጅ ከሲኦል እሳት አውጥቶ ወደ ብርሃን ከተማ አስገባው፣ አዳነው። እንግዲህ ወገኖች ነገር ሳናበዛና ሳናረዝም ኪዳነ ምሕረት የምንለው ይሄንን ነው። አዎ ከቅድስት ድንግል ማርያም የነሳውን ሥጋ ወስዶ በዘባነ ኪሩብ አስቀምጦታል። አዎ ልብ አድርገን እናስተውል። የጌታችን የአምላካችን የመድኃኔዓለም የኢየሱስ ክርስቶስ መጸነሱ፣ መወለዱ፣ መጠመቁ፣ ማስተማሩ እንዲሁም ደግሞ ቅዱስ ሥጋውና ክቡር ደሙን መስጠቱ፣ መሞቱ፣ መነሳቱ እንዲሁም ደግሞ ወደ ሰማይ ማረጉ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የሆነውና የተፈጸመው ደግሞ በሥጋ ማርያም ስለሆነ የቃል ኪዳኑ ባለቤትና የቃል ኪዳኑ ማደሪያ ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ናት። አዎ እጅግ በጣም ይገርማል፣ እጅግ በጣም ይደንቃል እኮ ወገኖች። የእሷ ኪዳን የእሷ ኪዳን የስድስቱን አበው ቅዱሳን ኪዳን ፍጹም በማድረጉ የሰባቱ ኪዳናት ማኅተም ኪዳነ ምሕረት እንለዋለን። እናስተውል። የሰባቱ ኪዳናት ማኅተም የተባለው የእናታችን የቅድስተ ቅዱሳን የቅድስት ኪዳነ ምሕረት ኪዳን ከገሃነመ እሳት ሊያወጣንና ሊታደገን ሊያድነን ኪዳኑ ስልጣኑ አለው። ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ደግሞ ይህንን ቃል ኪዳን ያጸናላትና የሰጣት በጎልጎታ በመቃብሩ ላይ እያለቀሰች ለሰው ልጆች ስትማጸና ስትጸልይ በየካቲት 16 ቀን ነው። አዎ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየካቲት 16 ቀን በጎልጎታ በጌታችን መቃብር ላይ ተንበርክካ እያለቀሰች እያለ መድኃኔዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን ስምሽን የጠራውን ሴትም ሆነ ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ዝክርሽን ያደረገውን ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መባዓ ያቀረበውን በበዓልሽ በመታሰቢያሽ ቀን በስምሽ ዝክር የዘከረውን መታሰቢያ ያደረገውን ለነዳያን ለተቸገሩ የመጸወተውን በአንቺ ስምም ያዘነና የተከዘውን ሰው ያጽናናውን ያስደሰተውን ሰው በስምሽ ቤተ ክርስቲያን ያሳነጸውን ያሰራውን እኔ ቃሌ የማይታጠፍና የማይታበል ልጅሽ እምርልሻለሁ በሕይወት መጽሐፍም ስሙን እጽፍልሻለሁ ብሎ በየካቲት 16 ቀን መድኃኔዓለም ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ለቅድስት ኪዳነ ምሕረት ቃል ኪዳን ገብቶላታል። በዚህም የተነሳ እኛ ልጆቿ ደግሞ ልጇ ወዳጇ በሰጣት ቃል ኪዳን እንድታስምረን በየወሩ በ16 ዝክሯን መታሰቢያዋን እናደርጋለን፣ በዓሏን እናከብራለን። በተለየ ሁኔታ ደግሞ ቃል ኪዳን የተቀበለችበትን የካቲት 16 ቀን ደግሞ በተለየ ሁኔታ እንዘክረዋለን። እንግዲህ ወገኖች የበዓሉን ዋና ዓላማና ምክንያቱን አወቅን፣ ተረዳን። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ
በደንብ አድርጋችሁ ይህንን ቪዲዮ ኮምፕሊት በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከቅድስት ኪዳነ ምሕረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ቃልዮት ያሰማልን። በእውነት ቃልዮት ያሰማልን። ያው የገባው ልጅ ነው እና እንግዲህ በክርስቶስ ላመኑ በቤተ ክርስቲያን ውስጥ ላሉ ይህ ኪዳን ይሰራላቸዋል፣ ይሰምርላቸዋል። ተአምራት ደግሞ ለማያምኑ ማምላክ ወላዲተ አምላክ ተአምራት በነገራችን ላይ ማድረግ ትችላለች አትችልም የሚል አንዳንድ ሰዎች አይተናል። እና ተአምራት እኮ ማለት ምንም ማለት እኮ አይደለም በነገራችን ላይ። እና የእግዚአብሔር ሰዎች ተአምራት ማድረግ እንደሚችሉ ሁሉ እሱ የሕያዋን አምላክ ስለሆነ ሕያዋን ናቸው። እና ነግሬያቸዋለሁ። በግብፅ ሀገር ላይ ተገልጣ ብዙ ሙስሊሞች በተአምር ወደ ቅድስት ቤተክርስቲያን እንደተጨመሩ ማጥናትና ማየት ትችላላቸው። ለማንኛውም እንኳን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል ቃል ኪዳን የተቀበለችበት የምህረት ኪዳን እንኳን አደረሰን፣ እንኳን አደረሳችሁ። እንዳልኳችሁ ማስማር እና መማርን ቆም ብላችሁ አሰቡ። እሷ ታስምራለች፣ የሚምረው ደግሞ ልጇ ነው። ስለዚህ ስለገባላት ኪዳን ግራ አትጋቡ። ቅዱስ ትውፊትን ማጥናት ትልቅ ነገር ነውና እንኳን አደረሰን፣ እንኳን አደረሳችሁ። ተወዳጆች ጾሙስ እንዴት ነው? እየበረታችሁ ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እኛም ዛሬ ወደ ኪዳነ ምሕረት ሄደን እዛ ነው እንግዲህ ሁሌ የምናደርገው። ወደ 40 ኪሎ ሜትር ተጉዘን ነው እዛ የምናደርገው። እንደ ቃሉ እንደታዘዝ ነው ከምወዳትና ከማከብራት ከማማ ፎዚ ጋር እንግዲህ እንደዚህ አይነት ነገሮች እናደርጋለን ከነፍጽ ጋር አብረን እና እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎ ነው የምንውለው። ቅዳሴው በኋላ በመጨረሻ ላይ አሳያችኋለሁ። አባቶቻችን እንግዲህ እንዴት አይነት የተወደዱ አባቶች እንዳሉን ትደነቃላችሁ። እና በተረፈ ቤተሰቦቼ እንዴት ናችሁ? ረጋ ብለን እችን ቅዱስ ቤተክርስቲያን ብናይ ደስ ይለኛል። ረጋ በማስተዋል ብናይ ደስ ይለኛል። እና አሁን አንዳንዶቻችሁ ዛሬ እንትን እያደረጋችሁ የነበረ በውስጥ ቢኒ ትላንትና የዘመዴን ስራ አየኸው ወይ? የሰራውን ስራ አየኸው ወይ? እንዲህ ነው ከ4 ዓመት በኋላ እንደዚህ አይነት ነገሮች ማድረግ ጀመረ እና ምን ትላለህ ምናምን ላላችሁ ነገር ብዙ አላየውኝም። ብዙ ስላላየው እኛ መልካም ለሚሰራ ሰው እናበረታታለን። ጉዳያችን ሁላችን በስራ እንገለጥ ነው እያልን ያለ ነው። ስለዚህ አይና ምሽት ሀሳብ መቸር ካለብኝ ሀሳብ እችላለሁ ማለት ነው። ምንም እንዳልኳችሁ እኔ እኮ ሁሉም የራሱን ስራ ይስራ ነው እያልን ያለ ነው። ሁሉም የራሱን ስራ ይስራ እያልን ነው። ቤተክርስቲያን እንግዲህ ለአንዱ ልጅ አንዱ የእንጀራ ልጅ ምናምን አይደለም እና ይህን ነው የተናገርን ያለ ነው። እና በዚህ ዙሪያ እንግዲህ አንዳንድ ሀሳቦችን ከወንድሞች ጋዘር አደርግና እንዳልኳቸው በጣም ቢዚ ሆነን ነው ያሳለፍነው ከትላንት ጀምሮ። እዚህም ሌላ ስራ አለን፣ ወደፊት አሳውቃችኋለሁ እና እናገራለሁ። መልካም ስራ ከሰራ እውነት በጣም እኛም እግዚአብሔር እናመሰግናለን። አባቶችን መሳደብ፣ ሰውን መሳደብ፣ ያልሆነውን ናችሁ ማለቱ ይቅር ነው። ከዛ በተረፈ እኮ እኛ ተቀራርበን እንነጋገር እኮ ብለን ሁሉ ጠይቀናል። ልጁ ደግሞ ያው ቢዝነስ ላይ ምንም ችግር የለበትም። አሁን ሰሞኑን የተናደዳችሁ ወንድመቶች አላችሁ። እኔ እኮ ሚዲያ ላይ የለም ስላላችሁ እኔ ያሳየኋችሁ ያስቀመጥኩላችሁ፣ ለታሪክ ደግሞ ይቀመጥ። እኔ መምህር በዚህ ያክል ቢዝነስ ላይ እንዲሆናል ብዬ ስለማልገምት ነው ቪዲዮ አይቼው የደነቀኝ። አንዳንዶቻችሁ ምንም አልመሰላችሁም፣ አንዳንዶቻችሁ በዛም አብራችሁ ስታቦኩ ስለነበር ስትሰሩ ስለነበር ነው። እና ይሄ ነው። ከዛ በተረፈ ቪዲዮዎቹን አይቼ ስራዎቹን አይቼ እውቅና ጎበዝ ማለት ካለብን ጎበዝ እንላለን ማለት ነው። በቃ አለቀ። ሌላ ምንም ነገር የለንም። ከዛ በተረፈ እንዳልኳችሁ አላፋት ዝማሬ ነው ያገናኘን። አላፋት ዝማሬ መቼም ቢሆን ደጋፊ ነን። አላፋት ዝማሬም ፕሮጀክቱን ይዞ ስራውን ይስራ። ዘመዴን በዚህ ጋር ሰራዊት ነው ምናምን ነገር የሚባል ቡድን አዋቅሯል። ስራ ካለው ይስራ፣ አለቀ፣ ይስራ።
እና ግልጽ የሆነ ስራን ማለት ነው። ግልጽ የሆነ ስራ ኮሚሽን የሌለበት ምናምን እና እንደዛ ስለሰማው ነው። ያቺ ግን የጀርመኗን ጉዳይ እንግዲህ አሁን ያሉ አባታችንም ሊቀ ጳጳሱ ድሮ ነበሩ ተብሏል። በዛ ጉባኤ ቄስ ነበሩ ከአባ ናትናኤል ጋር አሁን አቡነ ናትናኤል ከሆኑ ጋር ሁለቱም እዛ ነበሩ እና እቺ ውል ግን አባታችን በህይወት እያሉ መቀደድ አለበት። ጵጵስናቸውን ሲቀበሉ አሁን የጀርመን አህጉረ ስብከት ሊቀ ጳጳስ በቲም አየዋለሁ ብለው ነበረ። ስለዚህ በቲም አይተው ቶሎ ይሄንን ነገር ይቅደዱ። ምክንያቱም እንዳይገጫጭ አንዳንድ ነገር ማለት ነው። ከፕሮቴስታንት ጋር አንድ አይነት ጥምቀት ስለሌለን ማለት ነው። ስለዚህ መሰል ነገሮችን ያነሳ ነው። ምንም እንትን የለብንም። እኔ የሰው ጠላት የለኝም፣ ግን እውነቱን እውነት ብዬ የምናገር ሰው ነኝ። ሚሊዮን ሰው ተቃወመኝ ብዬ ካለኝ ጽኑ አቋም ሸብረክ የምልበት ምንም አይነት ነገር የለም። ከዛ በተረፈ ደግሞ ለሚሰሩ ሰዎች ደግሞ እውቅና እንሰጣለን። ጎበዞች ማለት እንደ ውሸትማ እንዴት ይሆናል? ለሰሩ ሰዎች ጎበዞች በርቱ ማለት ይጠበቅብናል። እና ቪዲዮቹን አይተን ምናልባት ከሌሎች ወንድሞች ጋር ተነጋግረን ያዩ ካሉ እንወያያለን። ምሽት በኢትዮጵያ አቆጣጠር እግዚአብሔር ቢፈቅድና ብንኖር 4 ሰዓት ላይ እንገናኛለን ማለት ነው ዛሬ። እና ይሄ ነው ያለው ነገር። አንዳንዶቻችሁ እንደው በመልካም አንዳንዶች በመልካም በእውነት በኔጌቲቭ ሳይሆን በመልካም ሀሳብ ያቀረባችሁልኝ ሰዎች ስላላችሁ እሰማና አይና ጎበዝ የምንለው ከሆነ ብራቮ ብራቮ እንለዋለን ማለት ነው። ከዛ በተረፈ እኛ እንዳልኳችሁ የሌለ ስም አይስጠን ነው እያልን ያለ ነው። እና ይሄ ነው እንግዲህ ግልጽ የሆነ ነገር ካለ ኮሚሽን የሌለበት ስራ ከሆነ ጥሩ ነው፣ በርቱ እንላለን፣ እናበረታታለን። የተዘጉ ቤተክርስቲያናትን እኮ እኛ ራሱ አላስከፍትንም እንዴ? እኔ ትዝ ይላችኋል የዛሬ 2 ዓመት ከምናምን 3 ዓመት ሻኪሶ ቅድስት አርሴማ ወላይታ ወደ 3 ነው 4 ደብር ትዝ አይላችሁም? ወላይታ ዙሪያ ምስካይ ዙና ሲሰራ ከዶክተር ጋር ዘዋይ ሐመረኖ ቅድስት ኪዳነ ምህረት የተለያዩ ቦታዎች ላይ እኮ ሰርተናል እኮ አሁንም እንሰራለን። እንደዚህ አይነት መልካም ነገሮችን እናበረታታለን። ግን እኔ ብቻ አያም ቦስ የሚል ነገር ያው ስለሚያመን ነው። እና ሁላችንም ብልቶች ነን፣ በተሰጠን ነገር እንሰራለን። እና ይሄ ነው። ለማንኛውም ካየው በኋላ ሀሳብ ይሰጣለሁ ማለት ነው። እንግዲህ እኛ በመቅደሱ ውለን በእንዲህ ሁኔታ ረስርሰን እግዚአብሔርን አመስግነን መጣ። ፕሮቴስታንቱስ ላሳይ። አሁን ዮሐንስ አንድ ነው የምታወጡት። አሁን በደንብ ስሙ። ጥቅስ ሊያወጡ ነው። ዮሐንስ አንዳንድን ፊኛን ቸርች ነው፣ በነገር ጉባኤ ላይ ነው። አቤት ኦርቶዶክስነት እኮ እንዴት መታደል ነው! አቤት ኦርቶዶክስነት እኮ እንዴት መታደል ነው! ከልቤ እኮ ነው የምነግራችሁ። እናንተ እኮ አይገባችሁም፣ እዛ ስላልነበራችሁ እናንተ እኮ አይገባችሁ። ዛሬ ምንድን ነው የሚሰበከው? ዛሬ ምንድን ነው ምናምን ብለህ እኮ አትሄድም። በቃ ከአምላክ ጋር ልትነጉድ፣ አምላክን ከፍ ከፍ ልታደርገው። አሁን እዚህ በኢየሱስ ስም ቁዳ። አሁን ጠቅላዩም እኮ ጦርነት ዝም ብሎ የሚሸታቸው እኮ ውስጣዊ ጦርነት፣ ውጫዊ ጦርነት እኮ የቸርቹ መንፈስ እኮ ነው። በነገራችን ላይ የዚህ ፕሮቴስታንቱ አዳራሾች ወጋው ስለሚባባሉ በቃ ሰውየው የሚወጋ ቢያንስ የሚወጋ ከሌላ አጠገባቸው ያለውን ይወጉታል ማለት ነው። ስለዚህ አሁን ሰሞኑን ጦርነት ምናምን በደንብ እየሸተተ ነው። እና እስኪ ግን ቸርች ውስጥ የሚደረገውን ይኸው እንግዲህ እኔ በጣም ነው የጻፍኩት። ዮሐንስ አንድ ነው የምታወጡት።
ቸርች ውስጥ ነው እንግዲህ ነገር ያለው ቸርች ውስጥ ነው። ቸርች ውስጥ ጉባኤ ላይ ይሄ ልጅ በነገራችን ላይ ጥሩ ነው። እንደው ስለ ኦርቶዶክስ መልካም ነገር ይናገራል። አንድ ጊዜ ከኤአይ ጋር ሲሟገት ነበረ። ኦርቶዶክስንም ልታማለት ፈልጎ ነበረ፣ ግን እውነቱን ነገረችው እና ለማንኛውም ቸርች እና በጣም ነው ልቤ የሚያዝ ነው የእግዚአብሔር ጉባኤ ላይ እንደዚህ አይነት ቀልድ ምናምን ያው ጉባኤ አይደለም ባይደው አዳራሽ ነው። ሰው ሰራሽ እምነት እንግዲህ ሰው ሰራሽ ነገር ሲሰራ ነው የሚውለውና ከሞንስ ሲቀርቧት ኦርቶዶክስን እውነቴን ነው የምነግራችሁ። ቅዳሴ ስትሉ ዛሬ በቃ ትደነቃላችሁ። አምላካችሁን ከፈለጋችሁት የሕያዋን ጉባኤ ስለሆነ ማለት ነው። እና አስተውሉ መልእክቴ ነው። በስተመጨረሻ እንግዲህ ዛሬ አባቶቻችን በቤተ ክርስቲያን ውስጥ የነበረው ስርዓት እንግዲህ አባቶቻችን በማህሌቱ፣ በቅኔው፣ በሰዓታቱ፣ በቅዳሴው የበረቱ አባቶች ነው ያሉን። በነገራችን ላይ በጣም ነው የምኮራው። የኡጋንዳ አባቶች በጣም ነው የምኮራባቸው። ባይደዌ የተለያዩ ልማት ስራዎች እየሰራን ነው። አሁን ዛሬ እንግዲህ ቅድስት ኪዳነ ምሕረት ቤተክርስቲያን የነበር ነው። የሚገርማችሁ ነገር ሱባኤ ከ70 እስከ 90 ሰው ሱባኤ ይገባሉ። አሁን በዚህ በጾሙ ሳይሆን ከዛ በፊትም ከ70 እስከ 90 ሰው አለ፣ የሱባኤ ቦታ አለ። መቃብራችንም እዛ ነው በነገራችን ላይ ያለው ቤተክርስቲያን እዛ። በቃ የሚገርም መጥምቀ መለኮት ቅዱስ ዮሐንስና ቅድስት ኪዳነ ምሕረት ደብር ነው እና ትደነቃላችሁ፣ እግዚአብሔርን ታመሰግናላችሁ። እና አሁን እዚህም ካምፓላ ላይ መድኃኔዓለም አለን፣ ቅዱስ ሚካኤል አለ። እንደገና ጉዞ እናደርጋለን ሰሞኑን አርብ። አምና ባለፈው ወር ዓመታዊ ክብረ በዓል የማምላክ ወላዲተ አምላክን አልሄድንም። ለምን? ያው ምርጫ ስለነበረ ሴኩሪቲ ችግር ነበረ እንዳንንቀሳቀስ። ግን በአሁኑ ደርሰን እንመጣለን። አርብ ሄደን ቅዳሜ ነው የምንመጣው አስቀድሰን፣ ከዛ እዛ እናስቀድሳለን። ከዛ በኋላ ደግሞ እዚህ መተን እሑድ ደግሞ ቅዳሴ አለ። እዛ ደግሞ ትልቅ ስራ አለ። በእውነት ነገራችሁ ገዳም ነው። ትልቅ ገዳም መሆን የሚችል ነው። ለአፍሪካ ሴንተር የሆነ ለኮንጎ፣ ለሩዋንዳ፣ ለተለያዩ ለ5 ሀገሮች ሴንተር የሆነ ትልቅ ገዳም ነው እና ይህን ገዳም በትልቅ ሁኔታ ለማስተካከልና ለመስራት እዛ ደግሞ ጉዞ አለን። እዚህም ትልቅ አዳራሽ እየተሰራ ነው። ምክንያቱም ኦልሬዲ ያለው ነገር ሰንበት ትምህርት ቤቱ ጠባብ ነው አዳራሹ እና በጣም እና የሚተጉ አባቶች አጠገቤ ስላሉ እግዚአብሔርን አመሰግናለሁ። እውነቴን ነው የምነግራችሁ። የሚተጉ አባቶች ተግተው የሚያተጉ እና እስኪ አባቶችን ላስተዋውቃችሁ። የኡጋንዳ አባቶች እንግዲህ እግዚአብሔር የተመሰገነ ይሁን። በዚህ በካምፓላ የአህጉረ ስብከቱም ዋና መቀመጫ እዚህ ነው። እንግዲህ ስራ አስኪያጁ አባታችን ሊቀ ስዩማን አባታችን መምህር ብንያም ቢያድግልኛሉ። የቅድስት ኪዳነ ምሕረት የቅድስት ማርያም እንዲሁም ደግሞ የመድኃኔዓለም ስራ አስኪያጅ መልአከ ሰላም አባ ጌታነህ አሉ እና ብዙ አባቶችን ታገኛላችሁ። አንዳንዶች ምስካየ ኅዙናን የምታውቋቸው የተለያዩ ቦታ ባይደዌ አሁንም ቀጥዬ የማሳያችሁ ኤርትራውያን አባቶች ሁሉ አሉ። በነገራችን ላይ ያው እዚህ መነጣጠል የለም። በነገራችን ላይ አንዲት ቤተክርስቲያን የሚል ነው። አንዳንዶች የሆነ ሹክቻ ሊያመጡ ይችላሉ፣ ግን አንዲት የሚል ነው እና ኤርትራ ቤተክርስቲያን አለ፣ የኛ ቤተክርስቲያን አለ እና በጣም ደስ የሚል ነገር ነው። ይሄን ልጋብዛችሁና ልጨርስ። እግዚአብሔር ፈቅድና ብንኖር ምሽት 4 ሰዓት ተኩል ላይ እንገናኛለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ የማልደራደርባቸው 2 ነገሮች ምንና ምን እንደሰማችሁ ለማወቅ ከታይ ጻፉልኝ። የማልደራደርባቸው 2 ነገሮች ምንና ምን ከታይ ጻፉልን። መልእክቱ ከተስማማችሁ ላይክ እያደረጋችሁ ለትውልድ አጋሩልኝ። የአባቶቼን ምስጋና ሰምተን እንጨርሳለን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሆን። ሰላም።
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ